በ15 ቀናት ዕድሜ ውስጥ ብቻ ወደ 40 ሺህ ብር ሰርቼ ወደ አካውንቴ ማስገባት ችያለሁ። አሰራሩና አጨዋወትን ላወቀው ሰው በጣም በቀላሉ ገንዘብ የሚያገኝበትና ብዙ ብሮችን መሰብሰብ የሚችልበት በጣም ብዙ መንገዶች ያሉበት ሁለት አፖች ብዙዎች ያላወቁት ብዙዎች ያልሰሩት እንደዚሁም ደግሞ ጀምረው ሰልችቷቸው ያቆሙት ብዙ ልጆች አሉ። ነገር ግን እነዚህን ሁለቱን አፖችን አሰራራቸውን ቆይተው ለተረዱ ልጆች በጣም ብዙ ብር የሚያገኙበት የገቢ ምንጫቸው ይሆናል። ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየጊዜው በተለያዩ ኤርድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ ዛሬም በጣም ወሳኝ የሆነ ምርጥ መረጃ ይዤላችሁ ወደ እናንተ መጥቻለሁ። ከነዚህ ከሁለቱ አፖች ባሻገር ሁለት ደግሞ ኤርድሮፖችን ስለነሱ መረጃ ለእናንተ የሚሰጣችሁ ይሆናል። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ ላሳስባችሁ እወዳለሁ። ዛሬ ለእናንተ ይዤላችሁ የመጣሁት ሁለቱ የገንዘብ ምንሰራባቸው አፖች ከዚህ በፊት እንደነገርኳችሁ እናም ብዙዎቻችሁም እየሰራችሁ ያለበት እነዚህ አፖች ዛሬ ስለነሱ አሪፍ ነገር ለእናንተ እነግራችኋለሁ። ዛሬ እነዚህን አፖችን የምነግረው ነገር ምንድነው? ያለ ኢንቫይት ብዙ ገንዘቦችን መስራት እንደምትችሉ ልነግራችሁ እወዳለሁ። ከዛ በፊት ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደርጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ይሄ ምርጥ ቻናል ገንዘብ ለእናንተ የሚያሰራ ስለ ኤርድሮፕ እንደዚሁም ደግሞ ገንዘብ የሚያሰሩ አፖችን የሚያስተዋውቅ ቻናል ስለሆነ ሰብስክራይብ ማድረጋችሁን እንዳትረሱ። የነዚህ የሁለቱ ገንዘብ የሚያሰሩ አፖች ከዚህ ቪዲዮ ስር ዲስክሪፕሽን ላይ አስቀምጬላችኋለሁ። ባትና ታካ ይባላሉ። እነዚህ ሁለቱም ገንዘብ የሚያሰሩ ናቸው። ገንዘብን በኢትዮጵያ ንግድ ባንክ ይሁን በቴሌብር በፈለጋችሁት ባንክና ኤክስቼንጅ ዋሌታችሁ ላይ ዊዝድሮዋል ማድረግ ትችላላችሁ። የሰራችሁትን ኮይን ቀጥታ መሸጥ ትችላላችሁ። ሊንኩ ላይ ገብታችሁ አፑን ዳውንሎድ አድርጋችሁ የሁለቱንም አውርዱና ከዛም በኋላ በኢሜይላችሁ ከፍታችሁ ቬሪፋይድ ማድረጋችሁን እንዳትረሱ። ቬሪፋይድ የምታደርጉት እዚህ ላይ ገብታችሁ እዚህ ጋር እንትናችሁ ላይ ሴቲንጋችሁ ላይ ገብታችሁ ቬሪፋይድ አድርጋችሁ መጠቀም ትችላላችሁ። የሚገርማችሁ ነገር በዚህ ሳምንት የሆነ ልጅ እኔ የጋበዝኩት በጣም ጎበዝና ታታሪ ልጅ ወደ አካውንቱ ያስገባውንና የሰራውን ልኮልኝ በጣም ገረመኝ። ወደ 3.5 ሚሊዮን ኮይኖችን ሰርቷል። ያ ማለት ወደ 350 የአሜሪካን ዶላር ወይም በዩኤስዲቲ አገኘ ማለት ነው። $100 ወደ 16600 አካባቢ ነው። $350 ሰርቷል። ይህ ማለት ወደ 67 ሺህ ብር በአንድ ሳምንት ውስጥ ሰርቶ ለዛውም ያለምንም ኢንቫይት ሰርቶ እያንዳንዱን ነገር እያሳየኝም እያመሰገነኝም ነበርና በጣም ገረመኝ። እኔም በነገራችን ላይ ይህንን አፕ በእነዚህ በሁለቱ 40 ሺህ ብር ሰራው ስላችሁ እንደዚህ ቁጭ ብዬ ቼክ አድርጌ አይደለም የሰራሁት። በፈለኩ ታይም እየገባው ነው ከስራዬ ጋር እንትን ያልኩ ነው የምሰራውና እናንተም ይህንን መስራት ትችላላችሁ። በጣም ቀላል ነው ከምታስቡት በላይ ቀላል ነው። ነገር ግን መጀመሪያ 80 ሺህ ኮይን በጣም አስቸጋሪ ነው። 80 ሺህ ኮይን መድረስ ምክንያቱም ይህንንም እነሱ አስበውበት የአፕ ድርጅቶች የነዚህ ድርጅቶች አስበውበት ያደረጉት ነገር ነው። ምክንያቱም ሰው ወዲያው $8 ወይም 80 ሺህ ኮይኑን ሽጦ ብቻ መውጣት ይፈልጋል። ነገር ግን ከዛ በላይ መስራት እንደሚቻል ከዛ ብዙ ገንዘቦች ከ100 ሺህ ብር በላይ መስራት እንደሚቻል ስላወቁ እነሱም ደግሞ መጠቀም ስለሚፈልጉ እናንተ በቆያችሁ ቁጥር እነሱም ይጠቀማሉ እናንተም ትጠቀማላችሁና እንድትቆዩ ስለሚፈልጉ ነው 80ውን የማይሰጠው። ነገር ግን ታካ 80ውን ሺህ አይሰጥም። ነገር ግን ያኛው ባት የሚባለው 80 ሺህ ዊዝድሮዋል ማድረግ ትችላላችሁ።
80,000 ዊዝድሮዋል የምታደርጉትን ግን ምንድነው ቀጥለው ያለውንም ሰርታችሁ ነው። ወይም ከ100,000 ኮይን በላይ ስትሆኑ አጠቃላይ ያለውን 80,000ንም ዊዝድሮዋል አድርጋችሁ ማውጣት ትችላላችሁ። እንደዚሁም ደግሞ ላይቭ ላይ መግባት አለባችሁ። እንደዚሁም ደግሞ ቀጥታ ቁጭ ብላችሁ ማይክ ከፍታችሁ መስራት አለባችሁ። በእነዚህ በሁለቱ አፖች በቀላሉ ገንዘብ መስራት ትችላላችሁ። ምናልባት ዊዝድሮዋል አደራረግ የጠፋችሁ ካላችሁ ወይም አከፋፈት የጠፋባችሁ ካላችሁ በፊት የሰራሁት ቪዲዮ አለ። እሱን ገብታችሁ ወደ ታች ቼክ ማድረግ ትችላላችሁ። በእኔ ፕሮፋይል ገብታችሁ ቼክ ማድረግ ትችላላችሁ። እናም በቀላሉ መስራት ትችላላችሁ። እኔ እውነት ለመናገር ጊዜ ሰጥቼ የሰራሁት ምንም ነገር የለም። እንዲያውም ላይቭም ላይ ብዙም አልተቀመጥኩም። ነገር ግን 5 ደቂቃ በቀን ውስጥ ምናልባት ብቀመጥ ነው። ከዛ በላይ አልቀመጥም። ግን ወደ 40,000 ብር ዊዝድሮዋል አድርጋለሁ። እሱ ብቻ አይደለም፣ አሁን ወደ $100 እና እንደዚሁም $50 ዊዝድሮዋል ላደርገው ነው። በቅርቡ እነዚህን ዊዝድሮዋል አደርጋችኋል። እዚህ ጋር እንደምትመለከቱት አሁን $100 በጣም ትንሽ እንትን ውስጥ እነዚህ እንደምትመለከቱት ወደ 24.74 አካባቢ ነው የቀረው። ይሄ በትንሹ አያስጨርስም። ሙሉ ጨርሼ አይደለም አወጣው፣ በትንሹ ወደፊት ከገፋው በኋላ እነዚህን ስፒኖችን ሰብስቤ ኮይኖችን ሰብስቤ ከሰራው በኋላ $100 ቢያንስ ከአንድ ቀን ከሁለት ቀን በኋላ በእርግጠኝነት አወጣለሁ። እንደዚሁም ደግሞ በዛኛው $50 ነው የሚቀረኝ። እዚህ ጋር በሁለተኛው በባት ላይ $50 ይቀረኛል። እሱን ደግሞ በቀላሉ በእነዚህ በሁለት ቀናቶች ውስጥ ስፒኖቹን ሰብስቤ አወጣችኋለሁ፣ ዊዝድሮዋል አድርጋለሁ ማለት ነው። ስለዚህ እናንተም በቀላሉ መስራት ትችላላችሁ። ያለበትን የማታውቁ እንደነገርኳችሁ ዲስክሪፕሽን ላይ አለ። ዲስክሪፕሽን ከዚህ ቪዲዮ ስር የቪዲዮ ርዕስ አለ። ከስሩ ደግሞ ቲክቶክ ቪዲዮ ብሎ ደግሞ ከጫፍ ላይ ሞር የምትላለች እሷን ስትነቁ ሊንኮችን ወደ ታች ታገኛላችሁ። ሞር እያላችሁ የቴሌግራም ቻናሌ ሊንክ አለ። ሶስተኛ ደግሞ ቴሌግራም ቻናሌ ላይ ለቅቅ ያለው እንደዚሁም ደግሞ ምርጥ ኤርድሮፖችን የምለቅበት ዲስክሪፕሽን ላይ ያለው የቴሌግራም ቻናሌን ተጠቅማችሁ ገብታችሁ መጠቀም ትችላላችሁ። ጆይን ማድረጋችሁን እንዳትረሱ። ምርጥ መረጃዎችን እና ሊስት የሚደረጉ ኤርድሮፖችን እዛው ላይ እየለቀኩ እገኛለሁ። በተጨማሪ ዩኒች ኤርድሮፕን እየሰራችሁ ያላችሁ ልጆች እንኳን ደስ አላችሁ ልላችሁ እወዳለሁ። ዩኒች ኦልሬዲ አጠናቋል። ከጥቂት ቀናት በኋላ ይዘጋል። ማለትም ከነገ ወይም ከነገ ወዲያ ይህ ኤርድሮፕ ይዘጋል። እንደሚዘጋ በራሳቸው ቻናል አስታውቋል። ከዛም በኋላ ስለ ቲጂ ወይም ስለ ሊስቲንግ ሁኔታ እንነግራችኋለን ብለውታል። እናም ዛሬ እንዳሉት ከሆነ ተጨማሪ በእነዚህ በሁለት ቀናቶች ውስጥ እኛ እንዘጋለን። ከዛም በፊት አስቀድማችሁ ያለውን ታስካችሁን ጨርሱ። ታስኩ እስካሁን ድረስ ያለው ከዚህ በፊት 40 የነበረው ታስክ 2 እጥፍ አድርገው 80 አድርገውታል። ታስክን ያስቀመጣችሁ ልጆች ካላችሁ እድለኛ ናችሁ። ታስኩን ጨርሱ። እጥፍ እያደረገ ስለሚገኝ እንደዚሁም ደግሞ ማይኒንጉም እጥፍ ነው ያደረጉት። እዚህ ውስጥ ያለውን በሙሉ እጥፍ አድርገው አስቀምጠውታል። እጥፍ አድርገው ከዛም በኋላ ምንድን ነው ያሉት? እዚህ ጋር የእናንተ ፖይንታችሁ ማለትም አሁን ያለው ፖይንት 100 ኤፍዲ ወደ 1 ኤስዲ ነው የሚቀየረው። ማለትም ትክክለኛው ቶከን ኤስዲ ነው፣ ይሄኛው ደግሞ ፖይንቱ ኤፍዲ ነው። ስለዚህ 100 ኤፍዲ ወደ 1 ኤስዲ ነው የሚቀየረው ማለት ነው፣ ኤስዲ የሚሸጠው ስለሆነ። እናም አሁን እኔ ወደ 26500 ነው ያለኝ። ያ ማለት 260.5 ኤስዲ ቶክን አለኝ ማለት ነው። ዋጋው ስንት እንደሆነ አይታወቅም፣ ነገር ግን ጥሩ ዋጋ ሊኖረው ይችላል። እስካም ካልሆነ ምናልባት እስካም የሚሆንበት ምክንያቱ በጣም ዝቅተኛ ነው እንትኑ ማለትም ድርጅቶቹ እንደዚሁም ደግሞ ፓርትነርሺፖቹ ያለው ሁኔታ በሙሉ ከዚህ በፊት እንዳየነው ከሆነ ከትልልቅ ኤክስቼንጆች ጋር ያለው ግንኙነት በጣም አሪፍ ነው። ከነ ባይናንስ፣ ከነ ባይቢት፣ ከነ ኦኬክስ ጋር ያለው እንደዚሁም ደግሞ ትልልቅ ካምፓኒዎች ድርጅቶች ጋር አሪፍ ፓርትነርሺፕ ስላለው
እስካም የመሆኑ ነገር ዝቅተኛ ስለሆነ ያለውን ነገር ግን ወደፊት እንመለከታለን። ያለውን ነገር ቶሎ ቶሎ ብላችሁ መጨረሳችሁን እንዳትረሱ። ሌላው ደግሞ ሶሶ ቫሊዩ ከዚህ በፊት ብዙዎቻችሁ እየሰራችሁ ያለው የሲዝን 1 ሊስት ተደርጎ ደግሞ ሌላ ሲዝን 2 የተጀመረው ኦልሬዲ ሊስት የሚደረግበት ጊዜ ተቆርጧል። ኤፕሪል አካባቢ ሊስት ይደረጋል። ከዛ በፊት ግን ቬሪፊኬሽን መጨረስ አለባችሁ ብለዋል። ስለዚህ ቬሪፊኬሽን እንዴት እንደምትጨርሱ የቬሪፊኬሽን ቪዲዮ ራሱን የቻለ እንትን ላለው ነገር ግን እሰራለሁ። ግን ምንድነው $15 ዊዝድሮዋል ማለትም ወደ እነሱ ታስገባላችሁ። ከዛም በኋላ በሱ ሊኩዴት ካደረጋችሁ በኋላ ቮሊዩምን ከሰራችሁ በኋላ ዊዝድሮዋል የምታደርጉበት አማራጭ ስላለ መጀመሪያ አካውንት ላይ አስገብታችሁ ትሬድ የተወሰነ ታደርጉና ቮሊዩም ትሰበስባላችሁ። ከዛም በኋላ ልክ እንደ ዋሌት አድርጋችሁ ከተጠቀማችሁ በኋላ ቬሪፊኬሽን በዚህ ለእናንተ ይጨርስና ለሊስቲንግ ኤሊጂቢሊቲ መስፈርትን ታሟላላችሁ ማለት ነው። ስለዚህ የምትችሉት ካላችሁ ጊዜ ስላለ ቶሎ ብላችሁ ጨርሱ። ነገር ግን ቪቱ ያልገባችሁ ልጆች ካላችሁ ይህ እንትን መረጃ አይመለከታችሁም። ቪቱ አንደኛ ኤሊጂብል መስፈርት ሲሆን ቪዋን ያላችሁ ልጆች ካላችሁ ኤሊጂብል አትሆኑም። ነገር ግን እንደዚህ ኪፕ ጎይንግ ብሎ እንትን እንድትሉ ከመጣላችሁ ተጠቀሙ፣ መስራት ትችላላችሁ። የዛሬው ይህን ይመስላል። ስለተከታተላችሁ አመሰግናለሁ። በተጨማሪ ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉ፣ ሼር አድርጉ። የዛሬው በዚያ በቃ። በሚቀጥለው ቪዲዮ እስክንገናኝ መልካም ቆይታ። ቻው።